እኔ ዝናቡን ተጠልዬ ሳይሆን ችዬ ማለፍ ነው የምፈልገው። አዎ ችሎ ማለፉ ያጠነክረኛል። ችሎ ማለፍ ብቁ ያደርጋል ጠንካራ። የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። እኔ ራሴ ጫማ ጨርሼና ፀሐይ መጥቶ የቤቴ በደረሱ ነው ጭራሽ ክፍያ። ምን አሁን አስወጪኝ ትላንትና አንቺ በረሃብ ችግር ስንጠበስ የት ነበሩ? ዛሬ ለሊት 6 ሰዓት ካገር እወጣለሁ። በፈጣሪ ተስፋ አትቁረጥ። አንተ ስታቆም እሱ ይጀምራል። እሱን የሸጠልን አግኝቶ ማጣት ሲባል አልሰማህ? ምን ግርግር ነው? ከፈለክ ቤታችንን ለቀህ መውጣት ትችላለህ። ተማለ እናት ያዘችን ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ይልግባ መሪ መሆን ማዕበል ሲበዛ ተስፋ ሳይቆርጡ መታገል ነው። እቺን ሀገር ያቆሟት ነገስታትም ታሪክ ይህ ነው። በትኩረት ተገናኝተናል። በትኩረት ወደፊት፣ ትኩረት ለህይወታችን፣ ትኩረት ለመላው አካላቶቻችን ትኩረት ያስፈልጋል። ስንራምር ትኩረት፣ ስንኖር ትኩረት። በትኩረት የምንኖር ከሆነ ማንንም አንጎዳም። ወደፊት በትኩረት እንራመድ። የበደልናቸውን ሰዎች በትኩረት ይቅርታ እንጠይቅ ለማለት ያህል ነው። ፊልም ስራ የሚሰሩ ሰዎች የቪዲዮዎቻቸው መልእክት ምንድን ነው? በትኩረት እንመለከታለን። ልናጨበጭብላችሁ የሚገባውን ደግሞ እናጨበጭብላችኋለን ብለን የምንታዘባቸውን እንታዘባለን። እና ይህ የፊልም ስራዎችን ወደ እናንተ ስናመጣ በምክንያት ነው። ይህ የምትመለከቱ ቻናላችን ድንቅ 24 ሚዲያ 1 ነው። ድንቅ 24 ሚዲያ 1 የዛሬን ያድርገውና ከዓመታት በፊት ጥሩ ስራ ስንሰራበት የነበረ የፊልም ስራዎችን ስንለቅበት የነበረ ነው። ብዙ በውስጥም በውጭም ፈተናዎችን ያሳለፈ ቻናላችን ነው። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ከ15,000 በላይ ያላችሁ ሰብስክራይበሮቻችን ደግሞ ቪዲዮዎቻችንን እንድትመለከቱ በአክብሮት እንጋብዛለን። ወደ 80% ገደማም ሰብስክራይብ ሳታደርጉ ነው የምትመለከቱን እና ይህንን ቻናል ነቃ አነቃቁልን ለማለት ያህል ነው። ይህ የወጣቶች ቤት ነው። ወደ ዛሬው የትኩረት ቪዲዮዎቻችን እናልፋለን። አይነ ኩሉ ለክረምቱ የሚሆን ጥላልስተ እንዴ? አይ ተይው ልጄ፣ ግድ የለም ተይው። እኔ ዝናቡን ተጠልዬ ሳይሆን ችዬ ማለፍ ነው የምፈልገው። አዎ ችሎ ማለፉ ያጠነክረኛል። ችሎ ማለፍ ያጠነክራል ልጄ። ዝናብ መጣ ብዬ ለማጥፈው ዘርግቼ፣ ፀሐይ ወጣ ብዬ ልጥለው አውጥቼ፣ ምን ሊረባኝ ጥላ መከለል መጠለል መፍራት እስከመቼ? ቀትር በሆነ ቀን ማቱ በመጣ ቀን የማርፍበት ልጣ፣ በፈጠርከው ነገር ጧት ማታ ልቀጣ። አላጉረመርምም ከፍቶኝ ባንተ ሥራ፣ ችሎ ማለፍ ብቁ ያደርጋል ጠንካራ። ጥላም አለምንህ እጆቼን ዘርግቼ፣ ማረፊያ መሸሻ ዶፍ ቀትር ፈርቼ። ይልቅ መቻል ስጠኝ መቻል እንደምንም፣ እየተንቀጠቀጥኩ ልለፈው ሁሉንም። ዋው የሚገርም መልእክት ነው። እንግዲህ ክረምት ነው። ከክረምት ጋር ጥበብ እንግዲህ እንዲህ ሲወዳጅ ደስ ይላል። አይነ ኩሉ በርታለን። እናመሰግናለን። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ? ግን ምንድን ነው የሚከታተል? 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምደሃል። ምንድነው? የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። እኔ ራሴ ጫማ ጨርሼና ፀሐይ መጥቶ የቤቴ በደረሱ ነው ጭራሽ ክፍያ። እንዴ አትከራከር። ይኸውልህ 672 እርምጃ ተራምደሃል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። 672 ሲሆን አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ ነበር። አሁን የሩጫ 50 ብር ነው። ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። ምክንያት ኧረ እስትንፋስ አይቆጠርም ወይ? እስትንፋስ አይቆጠርም ወይ? አይ እስትንፋስ አይቆጠርም ወይ?
ባለቤቴ መታለሁ ግን ለምን ልጄ ይበልሻል እንደ ግቢ እሺ ሄኒ በእናትህ ምንድነው እባክህን ሆነሽ ነው እቤት እንግዳ አለ የምን እንግዳ እናትና አባቴ ናቸው እባክህን ክፉ እንዳትናገር ምን አሁን አስወጪኝ እባክህን ሄኒ ትናንት እኔና አንቺ በረሃብ በችግር ስንጠበስ የት ነበሩ ዛሬ ሁሉም ሲያልፍ ነው ሊጠይቁኝ መጡት ትናንት አለፈ ዛሬ ሌላ ቀን ነው ያለፍነው እኔ ወይ አንቺ ብንሆንስ ልክ እኮ ነህ የኔ ሲሆን አንቺ እንዴት ይቀራሻቸው መቼ ስጋ ተቆርጦ አይጣል ባክሽ አላራምድ ካለ እግርም ይቆረጣል ሄኒ ስወድህ ለኔ ስትል እንደው ይቅርታ አድርግልን በድለንሃል እሺ እንደው አጥፍቻለሁኝ በድያለሁኝ ይቅር በለኝ ልጄ በድለንሃል እባክህ ይቅርታ አድርግልን እሺ ይቅርታ አድርጌላችኋለሁ ጎሽ ልጄ ተባረክ በቃ እንግባ አይደል አይ እኛ እንሄዳለን ትንሽ ከሄኒ ጋር ቆየን ልጄ ሳናገኘህ አንሄድም ብለን ነው ከመሸ ደግሞ ትራንስፖርት አናገኝም ወይኔ ጓደኛዬ ጉዱን አልሰማም አለምጣምጣላሽ በል ጆ ኤፍ እንዴት ናት ዛሬ እንዴት ነው እባክህ ዛሬ የህይወቴን አዲስ ምዕራፍ የምጀምርበት ቀን ደስ ይላል ምን ተገኘ ሄኒ ዛሬ ተንበርክኬ ፍቅሬን የመጠየቅበት ቀን ሆቴል የማታ ፕሮግራም ሁሉንም ከፍዬ ጨርሻለሁ ሄኒ ስለምሮ የሰማል መሰለኝ ዛሬ ምንም ክፉ ነገር መስማት አልፈልግም የኔ ፍቅር እንደውም መጣች በቃ ፕሮግራሙ ላይ ገናሽ ምሩዬ እንዴት ነሽ ሰላም በለው ሰላም ውሳብ የኔ ፍቅር ማታ በጣም ለትልቅ ጉዳይ ፈልግሻለሁ ሄኒ እንደማትቀየመኝ ተስፋ አደርጋለሁ ዛሬ ለሊት 6 ሰዓት ካገር ወጣለሁ ምን እንዴት ለምን ዛሬ ነው መንበረው እሱ የልጅነት ፍቅረኛዬ ነው ቤብ አፍጥኙ ምንድነው ያወራሻለሽ ሳይሳካል ነግረን ብዬ እንጂ ፕሮሰሱን ከጀመርኩ ቆይቻለሁ እሺ እኔ ስምሩ አንተ ጠንካራ ነህ ራስን ጠብቅ እሺ ደግሞ ማታ ኤርፖርት መተሸኘኝ እሺ ነካ ትተሽኝ ሂደሻል ለካ ሌላ ሰው ለምደሻል ቆይኔ ማረጉን አቅል እንዴ ሳይሳካ ነግረን ሰባተ ጠረገው ቶሎ እሺ ምን ያፈዛል ቶሎ በል እንጂ እየሰራው አይደል እንዴ ነው ወንድም በዚህ በቆሻሻ ውሃ ነው የምትጠርግልኝ እሺ ውሃውን ልቀይርልህ ሲጀመር የጫማ በሃይላንድ ነው የሚጠረገው ሂድና ውሃ ገዝተና ለጫማ የታሸገ ውሃ ወሬን ትተህ ገዝተና ሄሎ ይዙ ልጃችን እኮ ሕክምና ጀምራለች አንተ ነው የምጠብቀው ብሩላ እሺ ልክልሻለሁ አሁን ከየት አባቴ ነው ማመጣው አረ ይሄ ደግሞ ውሃ አስገዝቶኝ ይሄዳል እንዴ ለጫማ ውሃ አስገዛው ትግስት ያፈዛል ጥረግልኝ እንጂ ቆይ እሺ ውሃ ቀድቼ ልምጣ ይሄ ውሃ አይደል እንዴ ምን አይንቷ አልመጥረም እናታችሁ ወገን ገና አስካር ገዝተልኝ ነው እሺ የስንት ራስ አምጣልኝና አንድ ላይ ትራንስፈር አደርግልሃለሁ 50 ብር ብቻ ነው ኪሴ ውስጥ ያለው በቃ ባለ 50 ብር ይዘልኝ ነው ምን አይነት ሊስትሮ ነው ነይ አንበሳ እኮ ነሽ እንዴ ያልኩሽን አደረግሽ ምን ነው ፈጣሪ ልስራ ባልኩ እቺ እንጀራውን አቀማኛ ትልክብኛለህ እሺ አሁን ልጄን ምን ላረጋት ነው አስቀምጪልታለሁ ምን ነው ቢቀርብኝስ እንዴ በፈጣሪ ተስፋ አትቁረጥ አንተ ስታቆም እሱ ይጀምራል ሂድ ለልጅ ድረስላት 20 ሺህ ብር አሁን በዚህ ሰዓት ከየት ነው 20 ሺህ ብር ማመጣው አረ መልካም ሳይጥፋ ዋው መልካም ሳይጥፋ መልካምነት ለራስ ነው ይቅርታ የምናደርግ ለማለት ያህል ነው ዋው ደስ ይላል እናመሰግናለን አባቴ ምንም ነገር አይሸትም እኔ እንጃ ምን ሸተተሽ ስጋ የተጠበሰ ስጋ ታዲያ ምን ችግር አለው ሚስቴ ቤት ሄደን ለምን ጠብሰን አንበላም ካልሆነ በስተቀር መች ድል ይሰጥ መጣሁ እሺ ገዝቼ እዚህ ጋር ጠብቂኝ መጣሁ እሺ እስቲ ካሪፍ ለቁርጥ የሚሆን 1 ኪሎ ስጠኝ ካሪፍ
እባክህ ወንድም የለም ወደጅ አይደለም ወንድም የለም እባክህ። ሌባ ነው። ልክስክስ ሌባ ደግሞ በጣም ነው የምጠላው። ቅንጥብጣቢ ትሰርቃለህ። ሌባ አይደለሁም በቃ ተረዳኝ። ባለቤት ያምሯት ነው። ማጣት ክፉ ነው። ማጣት ነው ያሰረቀኝ። ታዲያ ሳይኖር ማን አግባለ? ሁሉንም ህግ ይፈቷል። አንዴ ታች ሲጥለኝ በንክት ላይ ሆኖ የእናት ቤቴን ስመኝ ስሟን ደጉም አንተ ቆመ ወዴት ያለ እንደ አርፈ ስራህን አሰራ ባልችለው በእኔ አቅም በመኖር ይበጃል። ሰው ማመን አይቆም። ምን እያረክ ነው? እንዲህ አለቃ ስጋ ሰርቆ ነው። ልቀቀው። ማን እንደሆነ አውቀሃል? ማን ነው? ይሄ ቤት የሱ ነበረ። እሱን የሸጠልን አግኝቶ ማጣት ሲባል አልሰማህ? የፍቅር ጥጉን ያህል ቆየሁብሻ። አስጨነከኝ እኮ። የምን ግርግር ነው? ምንም እዚህ ሌባ ተይዞ ነው። አሪፍ ጥብስ ሰርቼ ያበላሻለሁ። እሺ ብርሃኔ አይ ጊዜ የምር ጊዜ ግን ምን አይነት የህይወት ሰንጠረዥ ነው ይዞ የሚኖረው? የሰው ልጅ ህይወት ሲነጋና ሲመሽ እኮ ለየቅል ነው ማለት ነው። እና መውደቅ አለ። ዛሬ የወደቃችሁ ያልመሰላችሁ ሰዎች አስተውሉ ለማለት ያህል ነው። መልሽልኝ ስልኩን። ድሮም የእንጀራ እናት። ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። ልዑል እንደዚህ ይደረጋል? ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩት ልጄን እንኳን መቅጣት አልቻልኩም። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጣ ባህሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም። በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ስልኩን ይጋ ነው። እናት ያዘዘች ነገር ስጨርስ መተህ ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀህ መውጣት ትችላለህ። ትሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንድ ሕፃን ልጅም አይቀልድብንም። ትሰማለህ? እናት ያዘዘችን ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆይም። ሂድ ግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የሥጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራን ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነውር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊዲ ስለምናስረክብ። የሚገርም አስተማሪ ድራማ ነው። ምክንያቱም ግድ ነው አይደለ? ልጆቹን መቅጣት ደግሞ በአግባብ መሆኑን መቻል አለበት። ግን ደግሞ አለ አይደለም አንዳንድ ጊዜ እስቲ አስተዳደጋችንን እንየው። ከዛ በኋላ ደግሞ ለፍቅር እኛ ኢትዮጵያውያን ለፍቅር የምንሰጠው ቦታ፣ ለልጆች የምንሰጠው ቦታ በተለይ ባልና ሚስት በደንብ መግባባትና ጥናት መደረግ አለበት ብዬ ነው ማምነው። የደወሉላቸው ደንበኛ መስመር ስለተያዘ ምን አይነቱ ባለጌ ነው? እስከ መች ነው የምታክተው? ታከት እስከ መቼ? ዛሬ ህይወትን ሊቀይር የሚችል ትልቅ የሥራ ዕድል ነበረ። እኔ ሰውየው እንዴት ተለማምኜ የሥራ ዕድል እንዳገኘሉ ታውቃለህ። አንተ ግን ሁሌ ድካምና ስንፍና እንዳሸነፈ ነህ። ታካች ሰው ሆይ ወደ ጉንዳን ሂድ፣ መንገዱንም አይተህ ጥበበኛ ሁን ይላል ቃሉ። እግዚአብሔር በአምሳሉ የፈጠረው ክቡር ሰው እንዴት ከትንሿ ጉንዳን ያንሳል? እባክህ ተነሳ። ሰይጣን ስንፍናን እንደ ጣፋጭ መርዝ እየጋተ ህይወትን እያበላሸ ዝም አትበል። እኔ የምፈልገው ያን ብርቱን ከራሱ አልፎ ሌሎችን የሚያጠነክረውን ወንድሜ ነው። አሁንም እግዚአብሔር ካንተ ጋር ነው። ሰው እኮ ሞክሮ ነው የጽድቁን ፍሬ የሚበላ። እግዚአብሔር ስንፍናን አይወድ። ድንግል ማርያም ሆይ እርጂ፣ መለወጥ እፈልጋለሁ።
ስላየው ደስ ብሎኛል። አንዳንድ ቀን መተንፈስ ራሱ ከባድ ስራ ይሆንብናል። ጎዳናው አቀበትና ቁልቁለት እንዳለው ውስጣችን እያወቀ ራሱ መጓዝ ይታክተናል። መሸሻ ያለው ይመስል ብዙዎቻችን ከራሳችን ተለያይተናል። በሚወዱን መሀል ተከበን ፍቅራችንን ተርበናል። ያልተረዳነው ያልገባንን እየኖርን ነው። ንጉስ መሆን ዘውድ መጫን ብቻ አይደለም። መሪ መሆን ማዕበል ሲበዛ ተስፋ ሳይቆርጡ መታገል ነው። እቺን ሀገር ያቆሟት ነገስታትም ታሪክ ይህ ነው። በትዕግስት በጽናትና በቁርጠኝነት ጥሩ መልእክት ነው። ስለዚህ እናመሰግናለን። ምክንያቱም ሁሉም በጊዜና በነገሮች ታስሮ እንጂ ወጣቱ ናችሁ። በተለይ የሚሰማችሁ ስሜት ዞሮ ከእንቁላል ውስጥ እንቁላሉ ባይፈለቀቅ ወር ደግሞ ባይሰበር ጫጩት ዶሮ አይሆንምና ሙከራችንን ሳይቋረጥ ማድረግ እንዳለብን ነው የሚሰማኝ። ወደ ቀጣይ ቪዲዮችን የኔ ፍቅር ወይ ማዕረይ፣ ዛሬ ደግሞ እንዴት አባቱን ያማረብህ። ጥፍሬ ልሰራ ነበር። አንድ 10 ሺህ ብር አሰጠኝ። ለጥፍር 10 ሺህ ብር ብቻ መሳቢያ ውስጥ አለልሽ። እሺ ነው ሰጂ የኔ ቆንጆ። ማን ነው? እኔ ነኝ ጋሼ። በር ላይ አንዲት የኔ ቤት ባለቤት ነው ይላል። አስገቢያት ትግባ። ያምን ሴት ነች ደግሞ ያንተ ጉዳይ አልቅ። የኔ ቤት ለምረም ፈልግ። በሰላም ያርገው እንጂ ሌላው ችግር የለው። ወጥቼ ልያት። ሰላም ነው? እኔ ጌታ እባክህ ልጄ ነርቦብኝ ነው። ትንሽ የሚቀመስ ካለ እኔ ራበኝ ጌቴ። ደግነሽ ምግብ አንቺ። እስኪ ኑ ግቡ። ቤት እግዚአብሔር ነው። ማን ነው ስም ደግሞ? የኔ አባት በረከት ይባላሉ። ደስ የሚል ስም ነው ያለው። ፍቅር ምን ናቸው እነዚህ ደግሞ? እነዚህ ናቸው የኔ ቢጤዎቹ። 5-10 ብር ሰጥታችሁ አታባራቸው። ደግሞ በለመደ እግራቸው መጥተው እንዳይዘርፉን። ዝም በይ። ኑ ግቡ። አይ እናመሰግናለን። እዚሁ እንሆናለን። ቤት ይቆሽሻል። የኔ ጌታ ረሱ አስቀልድ ነው። ደግነሽ ምግቡን አቅርቢ። ምግቡን ይዤ ልምጣ። ግቡ እሺ እናንተ። ሄደ ድፍረት። ውጭ ቆመ የምትበላውን ሰው ነው ቆሻሻ። ድሮም ደሃን ሲያቀጡት አይወዱም። ውጡልኝ! አሁን ውጡልኝ! የት አሉ? እንደፈራሁት አደረግሽው። ምን አይነት ሰው ነሽ? ያኔሽን እንዴት ትረሻለሽ? እናትሽ እኮ አንቺንም ልክ እንደዚህ ልጅ ነበረ አዝላኛ ጋር ልብስ የምታጥበው። ያኔሽን እንዴት ትረሻለሽ? ትሽ እባካችሁን በሷ ስም ይቅርታ። ኑ ተመለሱ። ሳትበሉም አትሄዱም። ኑ አረ ከነ ዲቃላዋ ትግባ። ምን ነው ዲቃላ አንተ ነው እንዴ? ነው ወይስ ለአንተ ምግሯን ከፍታለሃለች? አንቺ ጤናሽ ላይ አይደለም ያለሽው። ከዚህ በላይ ግን ካወራሽ አስቀይምሻለሁ። እሺ ኑ እናንተ ግቡ። በእኛ አትጣሉ። ይሄ ለኛ ከበቂ በላይ ነው። አረ ኑ ግቡ። አረ ፊልም መስራት አይኔ እያየማ እነዚህ ቆሻሾች ይሄን አይበሉትም። አበሏትም። አረ ግቡ እናንተ። ምንም እንዳትሉ ግቡ። ማንሽ ምግብ አቅርቢላቸው። እንደዛ አንካ አባራት። ምን አይነት እንደው ለጥፍሯ 10 ሺህ ብር እየጠየቀች ለደሃ እንዲህ ምን ማለት በጣም ይገርማል። ለማንኛውም ግን ሴቶች እርስ በርሻ ተሳዘኑ። በቃ ፍቅር ይስጠን፣ ሰላም ይስጠን። ለማንኛውም እንደተማራችሁበት ተስፋ እናደርጋለን። የዛሬው ትኩረት ፕሮግራማችን ይመስል ነበረ። በሌሎች በአዳዲስ ቪዲዮዎች ወደ እናንተ እንድንመጣ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ እንደዚሁም ደግሞ የደውል ምልክቷን ተጫኑ። ይህ ትኩረት ነው። ትኩረት ለህይወታችን ያስፈልጋል። ትኩረት እናድርግ። በየትኛውም ቦታ ላይ ያለን ትኩረት አድርገን ህይወታችንን እንኑር። እርስ በርሳችን እንከባበር፣ እንፋቀር። ድህነት ራሱን የቻለ ነገር ነው። የልብ ድህነት ደግሞ ራሱን የቻለ ነገር ነው እና የልብ ድህነት ያለበት ሰው የትኛውንም ያህል በገንዘብ ቢያገኝ መጨከኑ አረመኔ መሆኑ የማይቀር ጉዳይ ነው እና ትናንትናን አንርሳ። ዛሬ ላይ ደረስነው በትናንትና ስለሆነ ማለት ነው። ከትናንት መማር ያለብንን ተምረን መተው ያለብንን እየተወን ራሳችንን እያረመን መሄድ አለብን። እኛ ኢትዮጵያውያንን የፍቅር የጋራ
ቤታችንን እንጠብቅ፣ እርስ በርስ አንከፋፈል። ሁልጊዜም ልባችን ነው። እሺ የፍቅር ቤታችን ልባችን ነውና ልባችን እንጠብቅ ለማለት ነው። ትኩረት። በሚቀጥለው ፕሮግራም እንገናኛለን። ቻው ቻው።